እንግዲህ መስመር ላይ የክኔሴት አባል ዶክተር ጸጋ ፈንታውን ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ጤና ይስጥልኝ የተከበራችሁ ተመልካቾች እንደምን አላችሁ? ጤና ይስጥልኝ ዶክተር። እኛ ሰላም ነን። ዛሬ ፀሐያማ ነው። እንዴት ነው ኢየሩሳሌም አካባቢ? እኔ እንኳን ኢየሩሳሌም አይደለሁም፣ ወደ መሃል ሀገር ነኝ። የአየሩ ጸባይ በጣም ቆንጆ ነው፣ ደስ ይላል። አንዳንድ ቦታዎችን መዘዋወር ነበረብኝ በስራ ጉዳይ። እንደዛ ነው። ኢየሩሳሌም ምሽት ይቀዘቅዛል። በጣም ጥሩ። አቶ ሽሎሞ መስመር ላይ አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ ዶክተር ጸጋ፣ እንዴት ናችሁ? ጤና ይስጥልኝ አቶ ሽሎሞ። እንግዲህ አሁን በአሁን ሰዓት እንደውም ስቱዲዮ ከገባው ትንሽ ቆየት ብሎ ነው የሚወጡ አንዳንድ መረጃዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ በክኔሴት የውጭ ጉዳይና ደህንነት ኮሚቴ ስብሰባ ላይ ዛሬ ተገኝተው ጥቅምት 7ን ባስመለከተ ሚስጥራዊ ሰነዶች አንዳንድ ነገሮችን የተናገሩበት ሁኔታ አለ። እስኪ ከዛን ጀምር ብዬ ነው ዶክተር፣ እንዴት አየሹ? በጣም የሚገርም ታሪክ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቀደም አቶ ተስፋዬ እንደገለጽከው በዛሬው ቀን በክኔሴት የውጭና የጸጥታ ጥበቃ ኮሚቴ ውስጥ ተገኝተው በተካሄደው ውይይት፣ ሚስጥራዊ ውይይት ነው እንዲያውም የሚገርመው፣ በዛ ላይ የወጣ ሁኔታ ነው ለመገናኛ ዘዴዎች። ይሄውም ጥቅምት 7 ቀን እንደሚታወቀው ሁሉ ጥቅምት 7 ቀን 2023 ዓ.ም የሐማስ ሽብር ፈጣሪ ድርጅት ወደ ሀገራችን ሰርጎ በመግባት ከባድ እልቂት ያደረሰበት ቀን ነው እና በዛ ጊዜ የነበረን ሰነድ በተመለከተ ጠቅላይ ሚኒስትሩ የአገር ውስጥ መረጃ ድርጅቱ ትክክለኛ ያልሆነ ሰነድ እንዳዘጋጀ በይፋ መናገራቸው ወጣልና በጣም የሚያሳዝን ነው። ይህ የመጀመሪያ ዜና ነው እንጂ ቆይቶ የበለጠ ሊጋለጥ ይችላል። እንግዲህ ዶክተር እዚህ ላይ እንደ ጠቅላይ ሚኒስትር አባባል በሀገር ውስጥ ምንም አይነት አገር የከዳ የለም፣ ግን በስለላ ላይ በጣም ትልቅ ጥፋት አጥፍተዋል የሚል ንግግር ተናግረዋል። ያው በቀላሉ ሲነገር ነው። ይሄንን እንዴት አየሽው ዶክተር? ሁላችንም የምናውቀው ነው። ትልቁ ችግር የነበረው በዛ ላይ ያየነው ከማንኛውም በበለጠ የመረጃ ክፍሉ ነው። የመረጃ ክፍሉ አስቀድሞ ሁሉ ነገር ማምጣት ነበረበት። የሐማስ ሽብር ፈጣሪ ድርጅት መጠናከሩን፣ መደራጀቱን፣ ማንኛውንም በተመለከተ ማቅረብ ነበረበት። ያ አልቀረበም። ትልቁ ችግር ይሄ ነው። ከዛ በተጨማሪ የሐማስ ሽብር ፈጣሪ ድርጅትን በተመለከተ ሁኔታውን ከሩቅ ይመለከቱ የነበሩ ታስፒታኒዮት የምንላቸው በማጉያ መነጽር ሁኔታውን ይከታተሉ የነበሩ ወጣት ሴቶች ወታደሮች ይሄን ሁኔታ እያስጠነቀቁ እየተነገራቸው የመረጃ ክፍሉ ግን ንቆ ነበር ያየው። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? እኔ ዶክተር ጸጋን የምለው እንዴት ነው ይህ ቀን ከይህ ጉዳይ ከተፈጸመ ጊዜ ጀምሮ ጠቅላይ ሚኒስትር ናቸው። አሁን የሚያዘጋጁት ሰነድ ራሳቸውን ከወቀሳ ወይም ከኃላፊነት ለማደን አይደለም እንዴ? አቶ ሽሎሞ ከነፃ ከወቀሳ ለማውረድ የሚባል ነገር የለም። ያንዳንዱ ሰው የሰራው ስህተት የጠፋው ሁኔታ የሳቸው ስህተት የላቸው ማለት ነው ሙሉ በሙሉ ነው። ጠቅላይ ሚኒስትሩ በጠቅላይ ሚኒስትርነታቸው ኃላፊነት አለባቸው፣ ግን ወንጀለኛ አይደሉም። ዋናው ተጠያቂው ግን በድርጊቱ ላይ መንግስት አይደለም። መንግስት ኃላፊነት አለው። በወንጀል መጠየቅ ያለባቸው የመረጃ ክፍሉና የመከላከያ ሚኒስትሩ ነው። የመከላከያ ኃይሉና ለምን ነው ታዲያ ብሔራዊ ኮሚቴ የማታቋቁሙ? በዚህ ምክንያት ይሄን ያጣራው ለምሳሌ ብሔራዊ ኮሚቴ ነው። እናንተ የፖለቲካ ኮሚቴ ነው ለማቋቋም የምትሞክሩት። እሺ እንግዲህ ላስረዳ ለአድማጮቻችን ቀስ ብዬ ማስረዳው መሰለህ አቶ ሽሎሞ። የጸጥታውን ጉዳይ በተመለከተ መንግስት ኃላፊነት ቢኖርም ዋናው ሰራተኞች ተጠያቂዎቹ የመረጃ ክፍሉና የመከላከያ ኃይሉ ነው። ሁለቱ አካላት ናቸው ውድቀት የታየባቸው። በተለይ የሻባክ የሀገር ውስጥ መረጃ ድርጅቱ ነው ትልቁ ውድቀት የታየበትና ይሄንን መካድ አይቻልም። የሚመረምር ኮሚቴ ይቋቋም ለምትለው አይቋቋም አላልንም አቶ ሽሎሞ፣ መቋቋሙን እንደግፋለን። ነገር ግን ኮሚቴ ስታቋቁም ምን አይነት ኮሚቴ ነው መሆን ያለበት? የምታቋቁመው ኮሚቴ ትክክለኛ ንጹህ የሆነ ሚዛናዊ ሁሉን የሚመረምር ነው ወይስ ደግሞ የፖለቲካ አዝማሚያ ያለው ነው የሚል ነው? ኦኬ አቶ ሽሎሞ ይጨምራሉ በዚህ ጉዳይ ላይ?
ሌላ አሁን ቢሆን እስካሁን ድረስ ይህ አሁን መንግስት ሊያቋቋም የሚፈልገው ኮሚቴ የፖለቲካ ኮሚቴና መንግስትን ነፃ ለማድረግ ነው። ለዛ ነው ብዙ ጊዜ ደግሞ እንደሚታየው በተለይ ከፕሬዝዳንቱ ጋር ከፍተኛ የፍርድ ቤት ፕሬዝዳንቱ ጋር ጥላቻ አለ። እሱ ሊሾም አይችልም፣ እሱ አመራረጡ ህጋዊ አመራረጥ አይደለም የሚሉ ጥያቄዎች ሁሉ ነገሮች አሉ እና በአጠቃላይ ግን ይህን ነገር ፍርጥርጥ አድርጎ መልስ ሊሰጥ የሚችለው ከፍተኛ ፍርድ ቤት የሚሾማቸው በሀገሪቱ ህግና ደንብ ማሰር ባለው ነው እንጂ የፖለቲካ ኮሚቴ ማቋቋሙ መንግስትንና የመንግስት ሚኒስተሮችን ነፃ አድርጎ የባለሙያዎችን ብቻ ኃላፊነቱን ለመስጠት መስሎ ነው የሚታየና እና ለምን ይህን በተመለከተ ጠለቅ ባለ ሁኔታ እናንተ አትወያዩበትም ነው? ጥሩ እንግዲህ አቶ ተስፋዬም እንዲሁም አቶ ሽሎሞ ለጠየቀው ጥያቄ ለተመልካቾቻችን ለአድማጮች ላስረዳ። በመጀመሪያ ደረጃ ሁኔታው የደረሰው ጉዳትን መመርመር ያስፈልጋል። የሚመረምረው አካል ማን ነው ነው ጥያቄው። አንደኛ በፊት እንደሚባለው ወይም ቀደም የነበረው የከፍተኛ ፍርድ ቤት ፕሬዝዳንት መሾም አለበት የሚል ነው። ያለ መሾም ከፍተኛው ፍርድ ቤት ፕሬዝዳንቱ በህዝቡ በኩል ተቀባይነት የሚኖራቸው መሆን አለበት። በአሁኑ ሰዓት የከፍተኛው ፍርድ ቤት ፕሬዝዳንት አሚት ተቀባይነት የላቸውም በግማሹ የእስራኤል ህዝብ በኩል። በእኛ በኩል በግማሹ የእስራኤል ህዝብ እንዲያውም ከግማሽ በሚበልጠው በአሁኑ ሰዓት መንግስት የተዋቀረው ከ68 የክነሴት አባላት በ68 የክነሴት አባል ነው። ከግማሽ አቶ ሽሎሞ ይቅርታ ላስረዳ፣ ከግማሽ በላይ የሚሆነው የእስራኤል ማህበረሰብ በከፍተኛው ፍርድ ቤት ፕሬዝዳንት እምነት የለውም። ከዛ በተጨማሪ የሚመጣው በእኛ በኩል ይሾም የምንለው እኩል መሆን አለበት። ከግራ ክንፍ ከቀኝ ክንፍ የተውጣጣ ቤተሰቦቻቸው ያለቁባቸው በዚህ የተገደሉ ቤተሰቦች የወታደር ሄደው ተዋግተው ወገንን ለማውጣት የሞቱት የነሱ ቤተሰቦች እኩል በኩል ሚዛን በሆነ ቁጥር መቅረብ አለበት። ከዛ በተጨማሪ ይሄ ኮሚቴ የሚያካሂደው ስራ በቀጥታ ለህዝብ በቴሌቪዥን ለህዝብ መቅረብ አለበት ነው። ያ ነው ጥያቄ። እኩል ይሁን ነው እንጂ የፖለቲካ ሚል አይደለም። በእናንተ በኩል በግራ ክንፎች በኩል ነው የፖለቲካ የምትፈልጉት። ለምን ፕሬዝዳንቱ የከፍተኛው ፍርድ ቤት ፕሬዝዳንት አሚት የለየላቸው የግራ ክንፍን ፖለቲካ የሚያካሂዱ ናቸው። አለመመረጣቸው ለክነሴት አለመቅረባቸው ነው እንጂ ቢቀርቡ ኑሮ በእርግጠኛ ነኝ በግራ ክንፍ በኩል ይመረጣሉ። ነገር ግን በፕሬዝዳንትነት በከፍተኛው ፍርድ ቤት ፕሬዝዳንት ራሳቸውን የሾሙ ናቸው፣ በኮሚቴ የተመረጡ አይደለምና እንዲህ አይነት አወዛጋቢ ሁኔታ ሊመረምር አይችልም። ውጤቱ የታወቀ ነው። ነገር ግን እኩል በሆነ መንገድ ከግራ ክንፍ ቀደም እንዳልኩት ከቀኝ ክንፍ የተገደሉባቸው ቤተሰብ ተወካይ የወታደር ቤተሰብ ተወካይ እንደገና ሁኔታው በስርጭቱ በቀጥታ ለህዝብ የሚቀርብ መሆን አለበት የሚል ነው እንጂ ሌላ ጉዳይ አይደለም። እንግዲህ ዶክተር እዚህ ላይ ሌላው አነጋጋሪ የሚሆነው በአሁን ሰዓት በጣም በፖለቲካውም ትንሽ ግጭት የሚያነሳው የሃይማኖተኞች ለውትድርና ምልመላ የሚደረገው ሁኔታ ለሚቀጥለው የበጀት ውይይት ላይ ድንገት እንቅፋት ይሆናል የሚል አንዳንድ ፖለቲከኞች አንዳንድ ባለስልጣኖች ሲናገሩ እንሰማለን። በዚህ ጉዳይ ላይ ምን ብለሽ ታስቢያለሽ? በጀቱ በትክክል በስነ ስርዓት ያልፋል? እንግዲህ አሁን ባለው ተጨባጭ ሁኔታ በጀትና የሃሪዲዎች ውትድርና ማገልገል የሚለው ነው። የበጀቱ ሁኔታን ስራው ተጀምሯል። እንግዲህ የገሰገሰ ነው። እስከ ሚቀጥለው ወር 31 ድረስ በጀቱ መጽደቅ ይኖርበታል። ያ ካልሆነ መንግስት ይበተናል፣ ክነሴት ይበተናል፣ ለምርጫ እንሄዳለን እና በእኛ በኩል ይሳካልኝ ማለት በጀቱ ይጸድቃል ብለን እንገምታለን። የሃሪዲዎች ጉዳይ በእውነት አይደለ፣ ፍርድ ለእውነት ነው። የእውነቱን ስንመለከት በጣም ያሳዝናል። በእነዚህ በሃሪዲዎች ላይ የሚሰነዘረው ሁኔታ በጣም በጣም የሚያሳዝን ነው። የሚገርማችሁ በሃሪዲዎቹም ውትድርና የሚሄዱ አሉ። ቁጥራቸው ጥቂት ነው። ሁለት ወታደራዊ አካል አለ። ነጻህ ይሁዳ የሚባለው ኃይል አለ፣ ሃሽሞናይም የሚባል ክፍል አለ። በዛ ያገለግላሉ። ቁጥራቸው በቂ አይደለም። ሃይማኖቱን የማይማሩ ሰዎች ማገልገል አለባቸው። ሁላችንም የምናምነው ነው። በኔ በኩል በተለይ እስራኤል ሀገር የተቋቋመችው በመላው ዓለም የተበተነው ወገኗን ለማሰባሰብ ነው። በመላው ዓለም የተበተነው ወገኗን ስታሰባሰብ የይሁዲ የእስራኤል ሕዝብ የራሱ ቤት በታሪካዊ ቦታው ከ3000 ዓመት በፊት የንጉስ ዳዊት ዋና ከተማ በሆነችው በኢየሩሳሌም በእስራኤል ምድር አገር እንዲያቋቁም ነው።
ይህ ሁኔታ ውሳኔ አግኝቶ በዓለም በተባበሩት መንግስታት ድርጅት አገር ተቋቁሟል። እስራኤል አገር ከሌሎች ሀገሮች የሚለያት የመላው የይሁዲ ሀገር ናት። መጀመሪያ የሃይማኖቱን የሚቀድመው ከዛ በኋላ ነው ዲሞክራሲ። ስለዚህ ይሄን በተመለከተ በሃሪዶች ላይ ያለው ሁኔታ አገልግሉ ማለት አይደለም። ሃይማኖቱን የማይማሩ ይሄዱ፣ ሃይማኖቱን የሚማሩት ግን ያስፈልጉናል። ሃይማኖት አልባኛ መኖር አንችልም። ለብዙ ሺህ ዓመታት ያክል ተበትነን የቆየ ነው። በውጩ በተበተንበት ሰዓት ሰቆቃ መከራ ያሳለፈው የእስራኤል ህዝብ ሃይማኖቱ ነው እና ይሄ ሃይማኖት መጠበቅ አለበት። ሃይማኖቱን የሚማሩ መቀጠል አለባቸው። የማይማሩ ያገልግሉ የሚለው ነው። ግን እንዲያገለግሉ ከተፈለገ ከነሱ መሪዎች ጋር መነጋገር ያስፈልጋል። ከሃይማኖት መሪዎች ጋር መደራደር ያስፈልጋል። ያ ብቻ ሳይሆን በመከላከያ ኃይሉ በሚሄዱበት ሰዓት የኑሯቸውን ሁኔታ በቀን 3 ጊዜ መጸለይ አለ። የተለያዩ የሃይማኖት ህግጋቶችን እንዲጠብቁ መሆን አለ። ዶክተር ጸጋ ጥያቄው እዚህ ላይ ምንድነው? አንዴ ይቅርታ። ይሄ ሆኖ እያለ ግን የግራ ክንፎች አቶ ሽሎሞ እነዚህን ሃሪዲዎች በጥምር መንግስት ስላልገቡላቸው ነው እንጂ ለምን በአረቦች ጉዳይ አትጠይቁም? ከሃሪዲዎች የበለጠ በእስራኤል ሀገር ቁጥራቸው 2,100,000 የአረብ ሰዎች አሉ። ለምን አያገለግሉም? በ18 ዓመታቸው ለምን ብሔራዊ ውትድርና ባይሄዱ ለምን ሌላ ቦታ አያገለግሉም? ይሄ የግራ ክንፎች ዓላማ እስራኤል የይሁዲ ሀገር እንድትሆን አይደለም። የግራ ክንፎች ዓላማችሁ እስራኤል የሁሉም ዜጋ ሀገር እንድትሆን ነው። ዶክተር ጸጋ አንቺ አሁን እንደምትናገሪው ከሆነ የግራ ክንፎችን የሀገር ጠላት አድርገሽ እየፈረጅሻቸው ነው። ትክክል አይደለም። እነሱ መብታቸው ነው። አሁን ሀገር እየገዛችሁ ያላችሁ እናንተ ናችሁ። አረቦችንም ብሔራዊ ውትድርና እንዲሄዱ የማድረግ ግዴታ ያለባችሁ እናንተ ነው። የሃሪዲዎችን በተመለከተ ደግሞ ሃሪዲዎች የሃይማኖት የሚጠብቁ ለምሳሌ የጽዮኑ ታዳቲት የሚባሉ አሉ። ኦሪትም የሚማሩ አገርም የሚያገለግሉ ለአገርም የሚሞቱ ደማቸውን የሚያፈሱ አሉ። እናንተ ስልጣናችሁን ለመያዝ ብቻ ብላችሁ ነው ሃሪዲዎችን ውትድርና እንዳይሄዱ የምታረጓቸው እንጂ ኦሪት መማርና ሃይማኖትን መማርና አገርን መጠበቅ አገር ከሌለች ሃይማኖት መኖር የለም። ሰው ሊኖርም አይችልም። ኢራኖች ሊገሉን ይችላሉ። አገችን ሀገር ሊያፈርሷት ይችላሉ። ስለዚህ የኔ ልጆች ውትድርና ሲሄዱ ያንቺ ልጆች ውትድርና ሲሄዱ እኛ አንጠየቅም እኮ አውቶማቲካሊ ልጆቻችን ተገደው ነው ውትድርና ካልሄዱ ይታሰራሉ። ለምን ነው ለሃሪዲዎች ብቻ ፕሪቪሌጅ እንዲሰጣቸው እናንተ የምትሟሟቱላቸው? ለስልጣን ብናችሁ ለምን ትሟሟታላችሁ ነው ጥያቄው እንጂ አገር እያገለገሉ ሃይማኖት የሚማሩ አሉ። ስልጣን ይዛችሁ ለመያዝ ብቻ ሃሪዲዎችን ሁልጊዜ ግራ ክንፎችን መወንጀልና የግራ ክንፍን ደግሞ እንደ ጠላት አድርጎ መፈረጅ ትክክል አይደለም። ዶክተር ጸጋ ለምን ነው ቆይ ጥያቄህን ልመልስልህ። አንደኛ የግራ ክንፎች የሀገር ጠላት ናቸው ማለት አይደለም። ይሄ የሀገር ጠላት አይደሉም። ዓላማቸው ግን የእስራኤል የይሁዲ ሀገር ሆና እንድትኖር አይፈልጉም። የሁሉ ዜጋ ሀገር ያቋቋሟት እነ ቤንጎሪዮን ያቋቋሟት እንጂ ሊኩድ አይደለም ያቋቋሟት። እና ሀገር ያቋቋሙትን ለምን በዚህ አይነት ተፈርጃቸው? ትክክል አይደለም። አቶ ሽሎሞ ተናግረሃል። አሁን የኔ ተራ ነው። ለምን አንተ ስናገር ነው ስናገር አንድ ላይ ሰው አይገባውም። ሁለት ነገር አለ። የግራ ክንፎችን ጠላት የሀገር ጠላት ናቸው ማለት አይደሉም። ነገር ግን የግራ ክንፎች እስራኤል የይሁዲ ሀገር ሆና እንድትኖር አይፈልጉም። እስራኤል መሆን ያለባት የሁሉም አገር ናት ብለው ነው የሚሉት። ያሁኖቹ አገር ያቋቋሙት እነ ዳቪድ ቤንጎሪዮን፣ የመጀመሪያው እስራኤል ጠቅላይ ሚኒስትር ቤንጎሪዮን፣ የመጀመሪያው መከላከያ ሚኒስትር ቤንጎሪዮን ናቸው። ለመጀመሪያ ጊዜ እንዲያውም ሃይማኖት የሚማሩ ሰዎች ሃይማኖቱን ይማሩ፣ ውትድርና ማገልገል ይቅር የሚለውን የወሰኑት ቤንጎሪዮን ናቸው። ይሄ ታሪክ ሂደት ነው። ማወቅም ይቻላል። ማወቅም ካለ ገብቶ ማንበብ ይችላል። ሌላው ሁለተኛ በአሁኑ ሰዓት አረቦችን በተመለከተ ላልከው በአሁኑ ሰዓት የግራ ክንፎች ሰምተህ ታውቃለህ? አረቦቹ ይቅርና ውትድርና ይሄዱ አንልም። ብሔራዊ አገልግሎት በእነሱ ተቋማት ያገልግሉ የሚል የለም። እንዲያውም የግራ ክንፎች ዓላማቸው ምንድነው? የአረብ የፖለቲካ ፓርቲዎችን አንድ ላይ ሆነው ተጠናክረው በሚቀጥለው መንግስት ለማዋቀር ነው። እመነኝ አቶ ሽሎሞ፣ የግራ ክንፎች ዓላማቸው እስራኤል የይሁዲ ብቻ ሳትሆን የመላው ህዝብ ሀገር እንድትሆን ነው። ያ ደግሞ የማይሆን ጉዳይ ነው። ሌላው ተጨማሪ አገር ከሌለ ሃይማኖት አይኖርም ያልከው፣ መጀመሪያ ደግሞ በሃሪዲዎች ሄድክ እንደሆነ ቅድሚያ ሃይማኖታችን ነው ያኖረን፣ ሃይማኖታችን ነው። ተበትነን ስንኖር ሰቆቃ መከራ ቢደርስም ሀገራችን
ተመለስነው በሃይማኖታችን በመጸለያችን ነው ከአገር በፊት ሃይማኖት ነው ብሎ ነው የሚያምኑትኝ ስለዚህ ዶክተር ለምን መሰለም አንድ ጥያቄ ህብረተሰቡን መግለጽ ምፈልገው አይደለም ኻሪዲዎች እስራኤል ሀገር ከመቋቋም በፊት ሀገር እንድትቋቋም አይፈልጉም ነበር እንዲያውም ግማሾቹ አሊያ ሪሾና ሽኒያ እየተባለ ጀርመን በነበሩበት ጊዜ አገራት ቋቋምን ብለው መጨረሻ ላይ 6 ሚሊዮን ተጨፍጭፈው ቀርተዋል ግማሾቹ የሚሆኑ አሁንም እዚህ ያሉት አሁንም አጉዳት እስራኤል ሌሎችም ባገሪቱ አያምኑም ስለዚህ ለምን ነው እንደዚህ አይነት ሰዎች ባገሪቱ እነሱ ጽዮናዊ አይደሉም በጽዮናዊነታቸው እነሱና አረቦች ጽዮናዊ አይደለም ግን እናንተ ለስልጣን ስትሉ ለገንዘብ ስትሉ ገንዘብ ተሰጧቸዋላችሁ ውትድርና እንዳይሉ ታደርጋላችሁ የእስራኤል ሀገር ህዝብ ግን ይሞታሉ ልጆች ይሞታሉ ደማቸውን ያፈሳሉ ይቆስላሉ ይሄ ፌር አይደለም ለስልጣን አቶ ሽሎሞ አሁን ቆይኔ ልመልስ አሁን እንደዚህ ለአረቦችን ገዥ እናንተ ናችሁ ብሔራዊ ውትድርና እንዲሄዱ ማስገደድ ትችላላችሁ ለምን አታረጉም አሁን አዳምጠኝ አሁን አንተ አትናገርም የኔ ተራ ነው እሰማለሁ አሁን እኔ በመጀመሪያ ደረጃ እናንተ የምትመርጡት ከሃሪዲዎች ይበልጥ አረቦችን ነው ምንም አያጠራጥርም በሁለተኛ ደረጃ የሃሪዲዎችን ያመጣ እንደሆነ ስማ ታሪካዊ ሂደቱን እንውሰድ እስራኤል ሀገር ስትቋቋምም እነዚህ ብዙዎቹ ሁሉም አይደሉም ሃሪዲ ስንል ሻስን አይጨምርም ሻስ ውትድርና ያገለግላሉ ሃሪዲዎቹ በጽዮና አይደለም የምትላቸው አጉዳት እስራኤል አይደሉም ጽዮና ያልሆኑት ሳትመርና ሌሎች አሉ እነሱ የሚያምኑት ምንድነው እስራኤል ሀገር ለምንድነው ህገ መንግስት የሌላት እስራኤል ስትቋቋም ህገ መንግስቷ ኦሪት ነው የኛ ህገ መንግስታችን ኦሪት ነው ሌላ ህገ መንግስት አያስፈልግም ብለው የሚያምኑ ናቸው አንደኛ ሁለተኛ እስራኤል ስትቋቋም በእስራኤል የነበረው የእስራኤል ህዝብ ብዛት 600,000 ብቻ ነው ስለዚህ የ600,000 የሀገሪቱን ህገ መንግስት የወደፊቱን መወሰን አይችልም የሚል ነው ይሄ ታሪካዊ ሂደት ነው እናንተ የግራ ክንፎች ልንገርም 2 ሚሊዮን 100,000 ህዝብ አለ ከሃሪዶች በስንት ጥፍ የሚበልጥ አረቦችን በመደገፍ ከአረቦች ጋር መንግስት አልተቋቋም ባለፈው ለአረቦች ቆይ ችግር አለው ዜጎች አይደሉም እነሱም አረቦችም እኮ የአረቦች በዲሞክራሲ እስከተመረጡ ድረስ መብታቸው ነው ከመንግስት አካል መሆን ይችላሉ ወንጀልነቱ ምንድነው ታዲያ ይሄ አረቦችም እኮ ከተቻለ መሆን ይችላሉ አቶ ሽሎሞ ችግሩ ላስረዳ ካልገባ እርግጠኛ ነኝ አድማጮች ያውቁታል ችግሩ ምን ታውቃለህ ከማን ጋር ነው የምንዋጋው ያለው ማን የሽብር ፈጠራ ድርጊት የሚፈጽምብን የትኛው የነጸሪት አረብ ነው ዶክተር ጸጋ የትኛው የነጸሪት አረብ ነው የትኛው እስራኤል ሀገር ዜጋ የሆነ ነው አሁን አገሪቱን እየተዋጋ ያለው አገሪቱን የሚዋጋት ፍልስጤሞች አዛና ይሁዳና ሰማሪያ ያሉ ናቸው እስራኤል ሀገር ውስጥ ያሉት አረቦች አሁን እነሱ አገሪቱን እየተዋጉ ነው ይሄ ራሱ እንደዚህ ብሎ መፈረጁ በጣም ትክክል አይደለም ችግሩ ልንገርህ አንተ ለኔ ድል አልሰጠኝም ለመናገር አንተ ብቻ የምትናገረው አዳምጠኝ እኔም እኮ አለኝ የምናገረው ማስረዳት እችላለሁ ማነኝ በእስራኤል ሀገር ያሉ አረቦች የፍልስጤም ዘር ናቸው አይደለም እነሱ በዚህ ነው ውትድርና የማይሄዱት በእስራኤል ውስጥ ያሉ አረቦች ባለፈው ስንት ዓመት አላየንም ሉድ ራምሌ ያፎ አኮ ገብተው ሲያቃጥሉ በጥቅምት 7 ቀን በነበረው እልቂት ላይ በደቡብ በኩል ሐማስ ሲገባ ተፈርቶ የነበረው አገር ውስጥ ያሉ አረቦች አይደሉም ስንቶቹ ናቸው አረቦቹ የሽብር ፈጠራ ድርጊት የፈጸሙ የሽብር ፈጠራ ድርጊቱ ጥቅምት 7 ከተፈጸመ በኋላ ከተገደሉ ወገኖቻችን በኋላ እነ ማንሱር አባስ እነ አህመድ ቲቢ ይሄን ድርጊት አውግዘዋል በክነሴት አውግዘዋል አቶ ሽሎሞ አትከራከር የማይሆን ነገር እንዲያውም ያሉት መሰለ በአዛ ልጆች አለቁ እያሉ ነው ያወሩት ስለዚህ ሽሎሞ እንዲሁ ዝም ብሎ መከራከር ዋጋ የለውም ተጨባጩ ማየት አለብን የኛን ስማኝ የትኛው ሰው ነው ፍልስጤሞችን ያመገቡ በመኪና እየተቀበሉ የሽብር ፈጠራ ድርጊት አብረው የተባበሩ አላየንም ስንት የሽብር ፈጠራ ድርጊት የተፈጸመ የሮሻ ሻባኩ ወንድም ራሱ ለገንዘብ ሲል አገር ክዶ እቃ ያስገባ ነው ገብተሻን ይሁዲዎችም የሚያደርጋሉ ለኢራን ሁሉ እስራኤሎች ይሁዲዎች ወንጀል እየሰሩ ከሃዲዎችም አሉ ሁሉን መፈረጅ ትክክል አይደለም ዶክተር ጸጋ መፈረጅ ትክክል አይደለም ባንተ አባባል በእናንተ በግራ ክንፎች አባባል ነገ ጧት ቢያመቻችሁ መሐመድ ወይም ቲቪ ጠቅላይ
ጠቅላይ ሚኒስትር እንደሆን ትፈልጋላችሁ? የይሁዲ ህዝብ ያሁን ቆይ አቶ ሽሎሞ ቆይ እዚህ ላይ አንድ ጥያቄ ልጠይቅህ ለአድማጮች መጀመሪያ አስጨርሰኝ። በእውነት አይደለም ለምን መሰለህ ስለማታስጨርሰኝ ስለምታቋርጠኝ ሐሳቤን ነው። ሰማኝ አንተ ያለው የት ሀገር ነው? እስራኤል ሀገር አይደለም እንዴ? አንተ ስንት መንገድ አቋርጠህ በእግር በሱዳን የመጣኸው ሰውዬ ለምንድን ነው የመጣኸው? ያ ሁሉ እዚህ ሀገራችን የመጣ ነው በሃይማኖታችን አይደለም እንዴ? ሃይማኖታችን መጠበቅ የለብንም? ሀገራችን መጠበቅ የለብንም? እናንተ አንተና ጓደኞች ግን ለአረብ አሳልፋችሁ መስጠት ነው የምትፈልጉት። ይሄ የማይሆን ነገር ነው። ፕሮፓጋንዳ ነው። ፕሮፓጋንዳ ነው። አንቺ አሁን የምትናገሪው ፕሮፓጋንዳ ነው። ትክክል አይደለም። ማለትም ይኸውልሽ የቀይ ክንፍ ፕሮፓጋንዳ ጥላቻ ለመፍጠር የአገሪቱ ዜጎች ከአብረው እንዳይኖሩ ማንሱር አባስ ራሱ እየተናገረ ያለው እንዴት ነው? እኔ እስራኤልን የይሁዲ አገር መሆኗን ተቀብያለሁ ብሎ ወታደሮችን አዘጋጅቶ ሄዶ አልተዋጋም። ያደረገው ነገር የለም። ግን ምንድን ነው ችግሩ መሰለሽ? አቶ ሽሎሞ እናንተ ስልጣናችሁን ለማጣት ስትሉ ለማጣት በምትቀርቡበት ጊዜ ሁልጊዜ ጥላቻ ትፈጥራላችሁ። ሁልጊዜ የክራክም ወንጀለኛ ማድረግ፣ አረቦችን ወንጀለኛ ማድረግ ይሄ ተገቢ አይደለም። ሰዓታችን ስላለቀ ነው። አቶ ተስፋዬ ዛሬ ውይይታችን በእውነት ሰዎቹ ያዳመጡን አይመስለኝም። አቶ ሽሎሞ ብዙ ጊዜ ስናገር እድልም አልሰጠኝም። አንዳንዴ ሰዎቹ መረዳት አለባቸው፣ ማዳመጥ አለባቸው። ግን የእናንተ አቶ ሽሎሞ በአጠቃላይ የምነግረው አላማችሁ እስራኤልን የመላው ህዝብ የአረቦችም አገር እንድትሆን ትፈልጋላችሁ። 22 የአረብ ሀገር አለ አያስፈልግም። ለኛ ግን አንዲት ሀገር ነው ያለችን። ስለዚህ እስራኤልን አቶ ሽሎሞ እንደዚህማ አይቀጥልም ጨዋታችን። እንደዚህማ መሆን የለበትም። እኔ ስናገር ከምትገባ ከሆነ ዋጋ የለውም። 22 የአረብ ሀገራት አሉ። ለዛም ነው በተባበሩት መንግስታት ድርጅት ተወስኖ አገር የተቋቋመልን። ከብዙ ሰቆቃ ስደት በኋላ የእስራኤል ህዝብ ወደ ትውልድ ሀገሩ የተመለሰ ይችን ሀገራችን እንዳይናችን ብለን እንጠብቃታለን። እናንተ የግራ ክንፎች ትለፈልፋላችሁ። ቁጥራችሁ ጥቂት ነው፣ ብዙ አትወልዱም፣ በሚቀጥለው አትመረጡም፣ ስልጣን አትይዙም። ይሄ ነው። ዶክተር ጸጋ ፈንታውን በእውነት ለሁለታችሁም ብዙ ጊዜ ነው የሰጠኋችሁ። እንግዲህ ውይይታችሁን እንዳልሽው ተመልካቾቻችንም የበለጠ መልስ እንዲቀበሉ የሁለታችሁ መግባባት መኖር አለበት። ስለነበረን ቆይታ በጣም እናመሰግናለን ዶክተር። ጤና ይስጥልኝ። አመሰግናለሁ። ለወደፊቱ አቶ ሽሎሞ እኔ ስናገር መናገር የለብህም።